ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን የመላው ጥቁር ህዝቦች ድምጽ የሆነው ሳምንታዊው የካሪቡ አፍሪካ መሰናዶ ተጀምሯል። እንግዲህ የዛሬውን መሰናዶ እስከ መጨረሻው ያጋፈረን እኔ ቃል ኪዳን ሐሰንና ኤፍሬም ምትኩ አብረናችሁ ቆይታ ምናደርግ ነው የሚሆነው። እንደተለመደው ሁሉ እንግዲህ በዛሬው መሰናዶ ሁለት ፕሮግራሞችን ወደናንተ ምናደርስ ነው የሚሆነው። ከዛ በፊት ግን ኤፍሬም አንዳንድ መረጃዎችን ለተመልካቾቻችን ብንሰጣቸው ጥሩ። አው ቃል ኪዳን ያው አፍሪካ ሰፊ አህጉር ነች። በአፍሪካ ደረጃ በየአመቱ ጁን 16 ወይም ሰኔ 10 ቀን የአፍሪካ የልጆች ቀን ተብሎ ይከበራል። ይህ የልጆች ቀን ተብሎ የሚከበረው በአፍሪካ ደረጃ በደቡብ አፍሪካ ሶዌቶ ከተማ በርካታ ህፃናት የትምህርት ጥራትን እንዲኖር እንዲሁም በሀገራቸው ቋንቋ መማር እንዲችሉ ተቋሙ ባሰሙበት ጊዜ በአፓርታይድ አገዛዝ የተወሰደባቸው እርምጃ 100 ህፃናት ህይወታቸው ሊያልፍ ይችላል። ያን ታሳቢ በማድረግ በየአመቱ ሰኔ 10 ቀን በኢትዮጵያን ዘመን አቆጣጠር እንዲሁም በፈረንጆቹ ጁን 16 ይህ የህፃናት ቀን ይከበራል። በዚህ ቀንም ያው ህፃናት የተሻለ ትምህርት ጥራት እንዲያገኙ የተሻለ ኑሮ እንዲኖሩ የሚያስችሉ ነገሮች በተለያዩ መንገዶች ታሳቢ ተደርገው ይውላሉ። ይህንን ቀኑን ምክንያት በማድረግ ከዛም የቀጠለ እንግዲህ በአፍሪካ ህብረት የፓናል ውይይት ወይም ደግሞ ምክክር ተደርጎ ነበረ። ይህ ምክክር ደግሞ ትኩረቱን ያደረገው እንግዲህ የልጆች ቀን የአፍሪካ ልጆች ቀን እንደመሆኑ በአፍሪካ አካታች የሆነ ጥራቱን የጠበቀ እንክብካቤ ለማድረግ በሚያስችሉ ጉዳዮች ላይ የተለያዩ የአፍሪካ ሀገር ተወካዮች መክረዋል ማለት ነው። ከዛም ባሻገር የተለያዩ መንግስታት እንዲሁም ደግሞ ዓለም አቀፍ ድርጅቶችም በአፍሪካ በሚደረገው ይህንን በተመለከተው ጉዳይ ላይ ድጋፍ እንዲያደርጉ ያለመ ነው ይህ የምክክር መድረክ ማለት ነው። የአፍሪካ አህጉር እንደሚታወቀው በኢኮኖሚ ገና አዳጊ ነች። በርካታ ደሃ ሀገራት አሉና የህፃናት መብት መረጋገጥ ላይ የብዙዎች ተሳትፎ የብዙዎች ትብብር ያስፈልጋል። መንግስታትም እንዲሁም የተለያዩ ዓለም አቀፍ ድርጅቶች ህፃናት የተሻለ ኑሮ የተሻለ ጤና የተሻለ ምቾት ኑሯቸው ማደግ እንዲችሉ ድጋፍ ማድረግ አለባቸው የሚል መልእክት ነው በዚህ ስብሰባ ላይ ተላለፈው። በትክክል እንግዲህ አፍሪካ በርካታ ልጆች ያሉባት አህጉር ናት። በ2021 የተደረገውን መረጃ ወይም ደግሞ የወጣውን መረጃ እንኳን ብንመለከት ከ650 ሚሊዮን በላይ ልጆች እንዳሉ በአፍሪካ ይነገራል። ስለዚህ የዛሬ ልጆች ላይ መስራት የነገዋን አፍሪካ የተቃና ማድረግ ለነዋሪዎች የምትመች አፍሪካን መፍጠር ነውና ለዛም ነው የአፍሪካ ሀገራት እንግዲህ ልጆቻቸው ላይ የመጪው ትውልድ ላይ መስራት አለባቸው የሚባለው ማለት ነው። ያው እኛም በያለንበት ነን በአካባቢያችን ያሉ ህፃናት ልጆችም ሊኖሩ ይችላሉና ህፃናትን በተገቢ መንገድ ተንከባክቦ አሳድጎ ነገ የተሻለ አህጉር የተሻለ ሀገር እንዲፈጠር ሁላችንም ስራ መስራት አለብን። በሀገራችን በኢትዮጵያ ህፃናት ላይ ለመስራት የተለያዩ ጥረቶች ይደረጋሉ። ለዛም ነው በቀዳማይ ልጅነት ልጆች ከጽንሰት ጀምሮ እስከ 6 ዓመታቸው ባለው ጊዜ የተለያዩ በጤናም በምግብም ክብካቤ ሊያገኙ ይገባል በሚል ትኩረት ተሰጥቶት በመንግስትም ደረጃ እየተሰራበት ነው የሚገኘው። ቃል ኪዳን ዛሬ የምንገኘው በኢትዮጵያ ብሔራዊ ሙዚየም ነው። በኢትዮጵያ ብሔራዊ ሙዚየም ደግሞ የምንገኝበት ምክንያት ዛሬ አንደኛው ፕሮግራማችን ከቅርስ ጋር በተገናኘ ነው። ያው አፍሪካ በርካታ ቅርሶች አሏት። ቅርሶች ከትውልድ ወደ ትውልድ እየተሸጋገሩ አንዱን ትውልድ የሚገልጡ ሌላኛው ትውልድ ደግሞ የኔ ናቸው ብሎ የሚቀበላቸው ለቀጣይም ትውልድ የሚያስተላልፋቸው ናቸውና ያም በተመለከተ የምናስተላልፈው ፕሮግራም በተመለከተ ነው የኢትዮጵያ ብሔራዊ ሙዚየም የተገኘ ነው። አፍሪካም እንግዲህ የተለያዩ የባህል ቅርሶች ባለቤት ናት። ምንም እንኳን በዝርፊያ እንዲሁም ደግሞ በቀኝ ግዛት ዘመን በርካታ ቅርሶቿ በአውሮፓ እንዲሁም ደግሞ ከአውሮፓ ውጭ ባሉ ሌሎች ክፍለ ዓለማት የሚገኙ ቢሆንም ማለት ነው። እንግዲህ አፍሪካውያን ቅርሶቻቸውን ለማስመለስ የተለያዩ ጥረቶችን እያደረጉ ነው የሚገኙት። እነዚህ ጥረቶች ደግሞ አንድ ላይ ሰብሰብ ብለው የባህል ሀብቶችን የመጠየቅ የአፍሪካ የባህል ሀብቶችን እንዲመለሱ የተለያዩ ጥረቶች እየተደረጉ ነው የሚገኙት። አሜሪካ ብቻ በተለያዩ ሙዚየሞች እስከ 50 ሺህ የሚደርሱ የአፍሪካ ቅርሶች እንደሚገኙ ይነገራል። እኔና አንቺ ሌሎች የአፍሪካ ሀገራትን የሚወክሉ በርካታ ቅርሶች እዛ ይጎበኛሉ። ለነሱም የገቢ ምንጭ ናቸው። በኢትዮጵያም በመቅደላ ጦርነት በርካታ ቅርሶች ተዘርፈው በእንግሊዝ ሙዚየም ይገኛሉ። ዛሬም ድረስ ከ90% በላይ የባህል ሀብቶቿ የተለያዩ የአውሮፓና እንዲሁም የሌሎች ክፍለ ዓለማትን ሙዚየሞች ያሞቁ የገቢ ምንጭም
እየሆኑ ነው የሚገኙትና እንግዲህ የአፍሪካን የባህል ሀብት በማስመለስ ረገድ አሁንም በርካታ ጥረቶች ይጠበቃሉ። የባህል ሀብቶችን በማስመለስ ረገድ ኢትዮጵያና ደቡብ አፍሪካ ከአፍሪካ ሀገራት የተሻለ ተሞክሮ እንዳላቸው ነው የሚነገረው። ያው አፍሪካ 98 የተለያዩ ቅርሶች ባህላዊና እንደዚሁም ተፈጥሯዊ ቅርሶችን በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት አስመዝግባለች። እነዚህ ቅርሶች በተለያዩ ጊዜያት በተለያዩ አሁንም እኛ በኢትዮጵያ ብሔራዊ ሙዚየም ቆመን በርካታ የውጭ ቱሪስቶች እየጎበኟቸው ይገኛሉና እነዚህ የተመዘገቡ ቅርሶች የገቢ ምንጭ ነው። ሀገራትን ኢትዮጵያን ጨምሮ ለዜጎች የስራ ዕድል እየፈጠሩ ለቀጣይ ትውልድ ደግሞ ትምህርትም እየሆኑ ቅድመ አያቶቻቸው እንዴት ነበረ ስራዎችን ሲሰሩ የነበሩት ምን ነገር ነበራቸው እኛስ ከቅድመ አያቶቻችን ምን እንማር የሚሉት ነገሮችን እያሳወቁ እነዚህ ቅርሶች የአፍሪካውያን ሆነው ገላጭ ነገር ሆነው ከትውልድ ወደ ትውልድ እየተላለፉ ይገኛሉ። ይሄንን ያነሳነው ዝም ብለን አይደለም። ቀጣዩ መሰናዷችን እዚሁ ቅርስና እንዲሁም ደግሞ የአፍሪካ የባህል ሀብቶች ላይ ትኩረቱን ስለሚያደርግ ነው። ያው አንቺ ያዘጋጅሽልን ፕሮግራም ተከታተለን በሌላኛው ፕሮግራማችን እንመለሳለን። ተመልካቾቻችን እስከ ፕሮግራሙ ፍጻሜ አብራችሁ ቆዩ። I'm here in this museum because we want to see Lucy and እዚህ ሙዚየም የመጣሁት የቀደምት ሰው ዘር ማሳያ የሆነችውን ሉሲን ለመጎብኘት ነው። ኢትዮጵያ የቀደምት ሰው ዘር መገኛ ነች እናም መጎብኘት አለባት ብዬ አምናለሁ። እዚህ ሙዚየም ውስጥ የሚገኙ ቅርሶች በሙሉ ጥንታዊ ናቸው። በጣም ደስ ይላሉ። ሌሎች ቱሪስቶች መጥተው እንዲጎበኙ እመክራለሁ። It really worth to see. I can highly recommend to everyone to visit. የባህል ሀብቶች ወይም ቅርሶች ትናንትን መመልከቻ መነጽሮች ትውልድን የሚያገናኙ ድልድዮች ናቸው። የባህል ሀብቶች ሀገርና ማህበረሰብ ያለፈበትን ስልጣኔ ወግ ባህልና ሐሳቤ ቁልጭ አድርጎ የማሳየት እምቅ አቅምን ታድለዋል። ቅርሶች የማህበረሰቡን የትናንት ማንነት ከመግለጥም ያለፈ ፋይዳ አላቸው። ገቢን በማመንጨት የሀገርን እድገት እስከ መወሰን የሚደርስ ጉልበት። እነዚህ ቅርሶች ወይም የሀገር ሀብቶች የምንላቸው አንደኛ ክብር ነው። የሀገር ክብር ናቸው። ለትውልድ የሚያስተላልፉ ትልቅ ሀብት አላቸው ወይም ለትውልድ የሚያስተላልፉ ትልቅ ዕውቀት አለው። ያ ዕውቀት ምንድነው? በዘመን በዚያ ወቅት የነበሩ ሰዎች ምን አይነት ጥበብ እንደነበራቸው የሚያሳይ ነው። ያሁኑ ሰው ምን ማድረግ ይችላል? ያንን ድሮ የነበረውን የተፈጥሮ ጸጋ ወይም ጥበብ ተጠቅሞ ይሰሩ የነበሯቸውን የዛሬዎች ደግሞ ዲጂታል በሆነ ወይም ዘመኑ ያመጣቸው ቴክኖሎጂዎች አሉና በእነዚያ ተደግፎ ከዚያ በላይ አሳምሮ መስራት ይችላል። ይሄ ደግሞ ለቀጣዩ ትውልድ ሌላ ደግሞ ፈጠራ ክሬት የሚደረጉ ነገሮች ይመጡና በዚያ እያሻሻሉ ከትውልድ ጋር ቅብብሎሽ እንዲኖር ያደርጋል። አንድ ቅርስ ሊያስብለው የሚችለው በታሪክ በባህል በስነ ጥበብ በእደ ጥበብ ከፍተኛ ተፈላጊነት ያላቸውና ዋጋ ያላቸው ማናቸውም የሚዳሰሱና የማይዳሰሱ እንዲሁም ቋሚና ተንቀሳቃሽ ብለን የምንላቸው የባህል ሀብቶች ናቸው። የተለያየ ጥቅም አላቸው። ኢኮኖሚያዊ ጥቅም አላቸው፣ ማህበራዊ ጥቅም አላቸው፣ ስነ ልቦና ጥቅም አላቸው፣ የተለያየ ፋይዳ አላቸው። ስለዚህ ከቅርሶች ማህበረሰብን ከማስተሳሰር አንፃር የማንነት መገለጫ ከመሆን አንፃር ኢኮኖሚያዊ ድጎማ ከማድረግ አንፃር የአገር ገጽታ ከመገንባት አንፃር ቅርሶች ከፍተኛ ፋይዳ ያላቸው ናቸው ማለት ነው። ሁሉም ሀገርና አህጉር ራሱን የሚመስል የባህል ሀብት አለው። ይህንን የባህል ሀብቶች በስፋት ከታደሉ አህጉራት መካከል ደግሞ አፍሪካ በቀዳሚነት ትጠቀሳለች። ምንም እንኳን አፍሪካ በርካታ የባህል ሀብቶች የነበሯትና ያሏት አህጉር ብትሆንም በቅኝ ግዛትና በዝርፊያ የተወሰዱባት የባህል ሀብቶች ግን በርካታ ናቸው። በዝርፊያ የሚወሰዱ አሉ። በሌላ አንግል በስምምነት በስጦታ የሚላክ አለ። በግዢም ህገወጥ የሆነ ግዢ ህጋዊም ሊኖር ይችላል ኦፍ ኮርስ እንደዚያ እየሆኑ ነው የሚወጡትና በተለያየ ጊዜ በቅኝ ግዛት ጊዜም በግለሰብ ደረጃ የሚወጡም አሉ እንዲሁ በመንግስት ደረጃ የሚወጡ ስለነበሩ አሁን በየሙዚየሙ ተቀምጠው አሁን ለምሳሌ በለንደን ያለ አንድ ብሪቲሽ ሙዚየም ምንለው አለ። እዚያ ውስጥ ከ73000 በላይ የአፍሪካ ሀብት አለ ነው የሚባል ቅርስ አለ ተዘርፎ የተወሰደ። በቅኝ ግዛትም እንዲሁ ቅድም ባነሳቸው ኬዞችም
የሄዱ አሉ። ልክ ፈረንሳይም ልክ እንደዚህ ያለ ሀብት አለ በርካታ የተወሰዱ በዚያ ዘመን እነ ጀርመን ቤልጂየምም የወሰዷቸው ስፔንም ጣሊያንም በአቅሟ ለምሳሌ ጣሊያን ስንወስድ በቀላሉ በማይጨው ጦርነት ጊዜ ከኢትዮጵያ የወሰደችውን ሀብት ማንሳት ይቻላል። የተወሰዱ አብዛኛው የባህል ሀብቶቻችን በተለያዩ ሙዚየሞች በአውሮፓ ላይ እናገኛቸዋለን። አሁን ወደ አውሮፓ ሲኬድ ትልቁ አለ የሚባለው የአውሮፓ ሙዚየሞችን የሚያደምቁትና የሚጎበኙት የአፍሪካውያን ሀብቶች ናቸው፣ የባህል ሀብቶች ናቸው። ስለዚህ ያኔ በቀኝ ግዛት የተቆጣጠሩ አፍሪካውያን አውሮፓውያን አብዛኛውን የአፍሪካን ሀብት የኢትዮጵያንም ጭምር ማለት ነው። የኢትዮጵያ በተለያየ መልኩ ነው የወጣው። ስለዚህ አውሮፓ ውስጥ ነው ያለው፣ ወደ አሜሪካ ነው የሄደው። ከተወሰኑ የኤዥያ ሀገሮች በስተቀር አብዛኛው አውሮፓ ውስጥ ነው አሁን ተከማችቶ የሚገኘው ማለት ነው። እነዚህን የባህል ሀብቶች ማጣት ደግሞ የሚፈጥረው ክፍተት ብዙ ነው። በተወሰዱባቸው ሀገራት በአግባቡ ካለመጠበቅ፣ የትናንትን ታሪክ እስካለማወቅ፣ ክብርን ከመገዳደር ዛሬ ላይ ሊገኝ የሚችልን ገቢ እስከማጣት ይሻገራል። የሀገር ክብር ናቸው። የታሪክም ፍትሃዊነትን የሚያረጋግጥ አይደለም። አንዱ የበላይ አንዱ የበታችነት ነው የሚያሳይ። ሀብት ተወስዶ መቅረት የሀገር ሉዓላዊነት የሀገር መደፈር ነው የሚያሳይ። የአህጉርን በአጠቃላይ አፍሪካ መደፈር ነው የሚያሳይ። እንዲሁም ካሳ ነው መክፈል ያለባቸው። መመለስ ብቻ አይደለም፣ ሀብትም ክብርም ነው እያጣን ያለን። ትውልድም በሞራሊ የሚማረው እንዴት ተገዝተን ነበር እያሉ ስቲል እነሱም ይህን ሀብት መመለስ ካልቻሉ በአእምሯቸው አስተሳሰብ አለ ማለት ነው። አዲሱ ኒው ኮሎኒያሊዝም የሚባል አእምሯቸው ላይ አስተሳሰብ አለ ማለት ነው። ስቲል አፍሪካን እየናቁ ነው ማለት ነው የሚል ስሜት ነው ያለው። የባህል ሀብቶቻችን እንደ ይሄ አንገት የማስደፋት አይነት ነገር በመቁጠርም ጭምር ነው ወደዛ የወሰዷቸውና አፍሪካውያን የባህል ሀብቶቻቸውን ማንነታቸውን እንዲያጡም ጭምር ነው። ይሄንን ከወሰዱ በኋላ ግን ያደረጉት ምንድነው? የራሳቸውን ባህል ነው ለመጫን የሞከሩት። ያ ደግሞ ሌላ ባህል፣ ሌላ ማንነት፣ ሌላ እይታ እንዲኖር አድርጓቸዋል። ስለዚህ ከኮሎኒ ወይም ከቅኝ ግዛት በኋላ የነበረው የአፍሪካውያን ትውልድና በፊት የነበረው አንድ ነው ብለን ማለት አንችልም። ክፍተት አለው። የባህል ሀብቶች በአገራቸው ኖሮ በሙዚየም ተደራጅቶ ተቀምጦ ቢሆን ኖሮ አሁን አውሮፓ ተከሄዶ የአፍሪካ ስብስብ ነው ተብሎ የሚጎበኘውን ያህል ሳይሆን የምናደርገው ወደ አፍሪካ መጥቶ ብዙ ጎብኚዎች ይጎበኙትና በኢኮኖሚ ትልቅ ገቢ የሚያስገኝ ነገር ይሆን ነበር። ከ190 በላይ አባል ሀገራት ያሉት የዓለም የትምህርት የሳይንስና ባህል ማዕከል ዩኔስኮም ቅርሶች ጥበቃ እንዲደረግላቸው የተለያዩ ኮንቬንሽኖችን አውጥቶ አባል ሀገራቱ እንዲፈርሙት አድርጓል። ከነዚህ ኮንቬንሽኖች መካከል ደግሞ በጎርጎሮሲያኑ 1954 የወጣው ቅርሶች በጦርነት ጊዜ እንዳይወሰዱ የሚከለክለውና በ1970 የወጣው ቅርስን የማስመለስ ኮንቬንሽን ተጠቃሽ ናቸው። 1954 ኮንቬንሽን መከላከል ጋር የሚተሳሰር ነው። ጦርነት ሲኖር በጦርነቱ ምክንያት ሀብቶች እንዳይዘረፉ እንዳይወሰዱ የሚከለክል ኮንቬንሽን ነው። በዚህ ጊዜ በዚህ ጦርነት ተዘረፈብኝ የሚል አቤቱታ መጥቶ ማስረጃ ካለ ያለ ምንም ድርድር ዩኔስኮ ያስመልሳል። የተዘረፉ የባህል ሀብቶቻችንን ለማስመለስ በዩኔስኮ በ1970 እንደ አውሮፓውያን አቆጣጠር ቅርሶችን ለማስመለስ ወይም ከሀገር እንዳይወጡ ወደ ሀገር እንዳይገቡ ባለቤትነትን የማዘዋወር ይሄ ስምምነት ወይም ኮንቬንሽን የምንለው አብዛኛው የአፍሪካ ሀገር ሙሉ በሙሉ ማለት በሚያስችል ደረጃ ሁሉም ፈርመው የሀገራቸው የህጋቸው አካል አድርጓል፣ ኢትዮጵያም ጭምር ማለት ነው። ስለዚህ ይሄኛው ኮንቬንሽን ምንድነው የሚለው ቅርሶች በህገወጥ መንገድ ከሆነ ተዘርፎ የወጣ ከሆነ ወደ ሀገራቸው መመለስ አለባቸው የሚል በውስጡ የተቀመጠ ነገር አለ። ይሄንን ዩኔስኮ ነው በበላይነት የሚቆጣጠረው። ስለዚህ ይሄንን ተከታትሎ ብዙ ሀገሮች ቅርሶቻቸውን ለማስመለስ የተለያዩ ስራዎችን ሰርቷል። ምንም እንኳን የ1970 ኮንቬንሽን ክፍተት ያለበት ቢሆንም ያስገኘው ውጤት ግን በቀላሉ የሚታይ አይደለም። ይሁንና ቅርሶችን በማስመለስ ሂደት ውስጥ ግን ዛሬም ድረስ ከፍተኛው ሚና የሚጫወተው የዲፕሎማሲ ስራ ነው። በርካታ እየተመለሱ ናቸው። ለምሳሌ 2017 ላይ
የፈረንሳይ ፕሬዚዳንት ማክሮን ከመጣ በኋላ ቃል ገቡ የአፍሪካን ሀብት ሙሉ መልሳለሁ የሚል በዚያም የተነሳ ከናይጄሪያ ቤኒን አካባቢ ተወሰደ ወደ 26 ጌጣጌጥ 2021 ላይ መመለስ ችሏል። ያውን በጣም ትልቅ ደስ የሚል ጉልበት የሚሰጥ ከአፍሪካ ጋር የሚደረገውን ግንኙነት የሚያጠናክር ስለሆነ አሪፍ ነው። ሌሎችም እንደዚህ ይመልሳሉ። ፈረንሳይ ለሴኔጋል መልሳለች፣ ሰይፍ መልሳለች። በጣም በወቅቱ የነበሩ ነገስታት ይዙት የነበረውን ሰይፍ ያን መልሰዋል። ለማሌም ብዙ ቅርጻ ቅርጾችን መልሰዋል እና ፈረንሳይ በጣም የሚያበረታታ ስራ እየሰራች ናት። ሌሎችም ይሰራሉ። አሁን ችግር እየሆነ ያለው በዚያ በሙዚየማቸው እና በአገራቸው ያለ ሎካል የሆነ አገራዊ የሆኑ ህጎች እንዳይመልሱ ያስቸገሯቸው ናቸው። ስለዚህ ምናስመልሰው አብዛኛው በዲፕሎማሲ ነው ማለት ነው። ሌሎች ሀገሮች ላይ በተናጠልም ራሳቸው እየተንቀሳቀሱ ያስመለሷቸው አሉ። አሁን ለምሳሌ ይሄ ቤኒን ብሮንዝ የናይጄሪያው እንደገና ደግሞ ይሄ የቡሽመን አርት የኬቭ አርቶች የተለያዩ የስነ ጥበብ ስራዎች ወደ ደቡብ አፍሪካ እንዲመለሱ ወደ አይቮሪ ኮስትም እንደዚሁ ክራውን የነገስታት ልብሶቻቸው እንዲመለሱ በተናጠልም በጋራም ጥረቶች እየተደረጉ ነገር ግን በኢትዮጵያ የተሻለ በዓለም አቀፍ ማዕቀፍ ውስጥ የተመለሰው የአክሱም ሐውልት ነው ብለን ማለት እንችላለን ማለት ነው። በዚህ በ1970 ማዕቀፍ ውስጥ ኮንቬንሽኑ እንዲሻሻል ጫና ያሳደሩ የሚገኙት የአፍሪካ ሀገራትም ዛሬ ላይ የባህል ሀብቶቻቸውን በተናጠል ከመጠየቅ አልፈው አህጉራዊ ትብብራቸውን አጠናክረዋል። ከአንድ ሁለት ይበልጣል። ከሁለትም ደግሞ የአፍሪካ ሀገራት በዛ ብለው በሪጅን ደረጃ መነጋገር ሲችሉ ጉልበት ይሆናቸዋል። እንደዚያ ሆነው እየተነጋገሩ ናቸው። ይሄውን ጉልበት ይሆናል ማለት 1970 ኮንቬንሽንን አሁን ፕሬሸር እየገፉ ናቸው። ፕሬሸር እያደረጉ ያንን ማስመለስ አይችልም። አሁንም የአፍሪካ ላይ ያለውን የበታችነትን የሚያሳይ ዲሞክራሲያዊ የሆነ ኮንቬንሽን ነው የሚል እንዲያነሱ ጉልበት ሆኗቸዋል አሁን ማለት ነው። ስለዚህ አንድ ላይ መሆን ያጠናክራቸዋል። አንድ ላይ መሆን አብዛኞቹ ከኢትዮጵያ ውጪ በቅኝ ግዛት ተይዘው የነበሩ ብዙ በደል የደረሰባቸው እንደው ኢንፍራስትራክቸር ይሄ መንገድ የባቡር ሀዲድ እንኳን ሲሰሩ ሀብትን ለማውጣት እንጂ አገርን ለመጥቀም አገር ለማሳደግ አልነበረም በወቅቱ የነበረውና እነዚህን ሁሉ አንስተው እንዲነጋገሩ ሐሳባቸውን ይዘው በዓለም መድረክ ላይ በተባበሩት መንግስታት ድርጅት በዓለም መድረክ ላይ ሁሉ እንዲያነሱ ጉልበት ይሆናቸዋል። አንድ ሐሳብ ይይዛሉ። አንድ ሀገር የምትናገረው ሌላውም ሀገር አፍሪካ ውስጥ ያሉ ሀገራት ተመሳሳይ መናገር ይችላሉ። ስለዚህ ጉልበት ይሆናቸዋል በተለይ ቅርስ ለማስመለስ። ኮንቬንሽኑ አስገዳጅ ካለመሆኑ ጋር ተያይዞ ብዙዎቹ በዲፕሎማሲ በተለያዩ ባይላተራል ይሄ የሁለትዮሽ ስምምነት በማድረግ የሚመለሱ ከመሆናቸው ጋር ተያይዞ በሚጠበቀው ልክ ቅርሶችን የማስመለስ ስራ አልተሰራም። ስለዚህ አፍሪካውያን አሁን ይሄንን በመስበር የ1970ውን ኮንቬንሽን ወይም ስምምነት ወደ ስራ በማውረድ በጋራ በመሆን ሁሉም የአፍሪካ ሀገሮች አንድ ላይ ሆነው በአውሮፓ ያለውን በተለያየ ጊዜ የተዘረፈውን የአፍሪካውያን ሀብት ለማስመለስ ጥረት እያደረጉ የሚገኙበት ሁኔታ አለ በአሁኑ ሰዓት። በአጠቃላይ እንደ አፍሪካ ከተወሰዱብን ቅርሶችና ሀብቶች ውስጥ 90% ገና አልተመለሰም። እንደዚያ ነው የሚገመተው። 10% ያክል ናት የተመለሰች። ስለዚህ ብዙ እዚያ አለ ተብሎ ነው የሚታሰበውና አሁንም አስተሳሰቡ ለአፍሪካ ያላቸው አስተሳሰብ ዝቅተኛ እንደሆነ አፍሪካ ብትወስደው በስነ ስርዓት ማስቀመጥ አትችልም የሚል ግምት ሁሉ ነው ያላቸውና ይሄ አዲሱ ኮሎኒያሊዝም ኒዮ ኮሎኒያሊዝም ምንለው አሁንም አለ አስተሳሰብ አእምሯቸው ላይ አፍሪካ አትችልም የሚል እንግዲህ አፍሪካ ያፈራቸውን ሀብት እየወሰዱ አይችሉ ማስቀመጥ እንደኛ ማድረግ አይችሉም የሚል አስተሳሰብ አለ። እነዚህን ሁሉ ለመስበር ነው ዲፕሎማሲ የሚሰራና አንድነቱ በጋራ መስራቱ አብሮ መነጋገሩ ሁሉ ይሄንን ለመስበር ነው። ደሞም ይመለሳል ብዬ ተስፋ አለኝ። የባለ ሀብቶችን በማስመለስ ረገድ ኢትዮጵያና ደቡብ አፍሪካ የተሻለ ተሞክሮ አላቸው። በተለይም ኢትዮጵያ ከትናንት እስከ ዛሬ በዘመናት ቅብብሎሽ ውስጥ በመሪዎቿ የዲፕሎማሲ ስራ በርካታ ቅርሶቿን ማስመለስ ችላለች። ኢትዮጵያ
ከፍተኛ የቅርስ ሀብት ከሀገሯ የወጣው በ1868 በመቅደላ ጦርነት ወቅትና በጣሊያን ወረራ ወቅት 1936 እስከ 41 በነበረው ቆይታ ወቅት ነውና ይሄንን ለማስመለስ ምንድነው የተደረገው? የመቅደላን አብዛኛውን የተዘረፉ ቅርሶችን ለማስመለስ አፍሮሜት የሚባል ዓለም አቀፍ የሆነ ድርጅት በማቋቋም የመቅደላ ሀብቶችን ወደ ኢትዮጵያ እንዲመለሱ ተደርጓል። የተወሰኑ ቅርሶች ወደ ሀገራችን ወደ ኢትዮጵያ የመመለስ ስራ ተሰርቷል። እንደገናም ደግሞ በኢጣሊያን ጦርነት ጊዜ የተወሰደውን ለማስመለስ ከጣሊያን ጋር ወይም ከኢታሊ ጋር ኢትዮጵያ 1947 የጋራ ስምምነት ፈርማ ቅርሶችን እንዲመልሱ በሚል ስምምነት የአክሱም ሐውልት እንዲመለስ ትልቅ አስተዋጽኦ ተደርጓል። ከ1872 ጀምሮ የተጀመረ ቢሆንም ባለፉት ግን 7 ዓመታት ብቻ ወደ ኢትዮጵያ ሊመለሱ የተቻሉት ወደ 44 ቅርሶች ተመልሰዋል። በተለያየ ዲፕሎማሲ ከውጭ ጉዳይ ጋር ከዲያስፖራው ጋር እንደገና ደግሞ ሀገር ወዳድ ግለሰቦች ጋር ኢትዮጵያ ብሔራዊ ቅርስ አስመላሽ ኮሚቴ ጋር በመቀናጀት በመተባበር በአውሮፓ የሚገኘውን ቅርሶችን ከአውሮፓ ከአሜሪካ ከተለያዩ አካባቢዎች ወደ 44 ቅርሶች ወደ ሀገር እንዲመለሱ ተደርጓል ማለት ነው። የመጀመሪያዎቹ ሳይቆጠሩ ማለት ነው። እኛ እዚህ ታሪካዊ ኮሌክሽን ውስጥ ያሉ በብዛት ያሉ ቅርሶቻችን በጣሊያን ጊዜ የተወሰዱና በእንግሊዝ ወታደሮች የተዘረፉ ቅርሶች ናቸው በብዛት የተመለሱልና እዚህ ኮሌክሽን ውስጥ ያሉት እነሱ ናቸው። አሁን እዚህ ጋር የምናያቸው ቅርሶች በመቅደላ ጦርነት ጊዜ በ1868 በእንግሊዝ ወታደሮች ተዘርፈው ሄደው እዛ በተለያዩ ግለሰቦችና ድርጅቶች ተቋማት ውስጥ የነበሩና አሁንኛ በተለያየ ድርጅቶች ጋር አብረን በመስራት ያስመለስናቸው ቅርሶቻችን ናቸው እና በሙሉ እዚህ ጋር የምታያቸው የመቅደላ ቅርሶች ብለን ነው ያስቀመጥናቸው። ቀጥሎ እዚህ ጋር ያሉት እንደዚህ የመቅደላ ቅርሶች ናቸው። እዚህ ጋር ደግሞ የምናያቸው ወደ ተለያየ ሀገር ማለትም ወደ ስዊድን፣ ኖርዌይ፣ አሜሪካ ሄደው የተመለሱ ቅርሶቻችን ናቸው እዚህ ጋር ያሉት። ብዙ ብራና መጽሐፍት ተመልሷል። ለምሳሌ ለንደን ብሪቲሽ ሙዚየም ላይ ወደ 12 ታቦት የተቆጠረ እንኳን በማስመለሱ ዙሪያ በርካታ ዲፕሎማሲ እየተሰራ ነው። ነገር ግን በውሰት እንስጣችሁ ነው የሚሉ ለረጅም ጊዜ ህጋችን አንድየውን ለመስጠት ስለሚከለክል የባለቤትነትን መብት ስለሚያረጋግጥ በውሰት እንስጣችሁ የሚል ያነሳሉ። ዞሮ ዞሮ የኢትዮጵያ መንግስት አቋሙ አንድ የኔን ሀብት አልዋስም የኔን ሀብት በሙሉ ነው መውሰድ ያለብኝ የሚል አቋም ነው ያላት። ናይጄሪያ ላይ በርካታ ሀብት ተወስዶ ነበር። ይመለስ የትም መበተን የለበትም ይሄ ለትውልድ አሻግረን የምናስተምርበት ሀብት ነው በሚል የራሳቸውን ሙዚየም ቤኒን ሮያል ሙዚየም የሚል የራሳቸውን ከፍተው የተመለሰ ማንኛውም ሀብት የሚቀመጥ ክብር የሚገባቸው ክብራቸው እንደተጠበቀ ሆኖ ማስቀመጥ የሚያስችል ሙዚየም አላት። ግብጽም ልክ እንደዚህ ግራንድ ኢጂፕሽን ሙዚየም የሚል አቋቁማለች። እነሱም የሚያስመልሱትን ማንኛውንም ቅርስ እዚያው ላይ ነው የሚያስቀምጡት። ይሄ አሁን አንደኛ ለትውልድ ለማስተማርም የተበታተነ አይደለም። አሁን በኮሌክሽኖቻችን ውስጥ ያሉትን የተመለሱ ቅርሶችኛ አሁን በስብስብ ማዕከላት ውስጥ አደራጅተን ነው ለጊዜው ያለነው። አሁን ለመጀመሪያ ጊዜ እየሰራን ያለነው የስብስብ ብቻውን የራሱን የቻለ ስብስብ ክፍል እያዘጋጀን ነው። በቀጣይ ደግሞ ያቀርነው ምንድነው ራሱን የቻለ የተመለሱ ቅርሶች ሙዚየም ማዘጋጀት እቅድ ይዘናል። ተመልካቾቻችን አፍሪካዊ የባህል ሀብቶችን የተመለከተውን መሰናዶ ወደ እናንተ አድርሰን ተመለስን። እንግዲህ ኤፍሬም አፍሪካ የባህል ሀብቶች ወይም ደግሞ ቅርሶች ብቻም ሳይሆን ሌሎች ተፈጥሯዊ መስህቦችንም የታደለች አህጉር ናት። በዚሁ በካሪቦ አፍሪካ መሰናዷችንም ከዚህ ቀደም የኬንያን እንዲሁም ደግሞ የናሚቢያን የቱሪስት መስህቦች ወደ ተመልካቾቻችን አድርሰንም ነበር።
ቃል ኪዳን እንዳልሽው አፍሪካ በርካታ ቅርሶች አሏት። ቀደም ሲል እንደገለጽነው ተፈጥሯዊ የሚሆኑ ሰው ሰራሽ የሆኑ ቅርሶች ነው ያሏትና ባለፈው ዓመት በ2016-17 ዓ.ም አፍሪካን 74 ሚሊዮን ጎብኚዎች ጎብኝተዋታል። ከነዚህም ከፍ ያለ ገቢ እንደተገኘ ነው መረጃዎች የሚያመለክቱት። እንግዲህ አፍሪካ ያላትን የተፈጥሮና እንዲሁም ደግሞ የቱሪስት መስህቦች በመጠቀም የገቢ ምንጯን ማሳደግ አለባት። ለዚህ ደግሞ የተለያዩ ስራዎችን መስራት ያስፈልጋል። ይህንን ጉዳይ እንግዲህ ዝም ብለን አላነሳ ነው። ቀጣዩ መሰናዷችን ስለ ዛንዚባር የቱሪስት መስህቦች ያሏትን አስደናቂ ተፈጥሮዎችን ወደ ተመልካቾቻችን ልናደርስ ስለወደድን ነው። የሃና ፕሮግራም ያው ዛንዚባርን እንዴት ነች፣ ምን ትመስላለች፣ እኛም መዝናናት ብንፈልግ ማየት ብንፈልግ ምን ያህል ተመራጭ ነች በሚለው ጉዳይ ዙሪያ ሃና ያዘጋጀችን ፕሮግራም ተከታትለን እንመለሳለን። መልካም ጊዜ። የደሴቶች መናኸሪያ የበርካታ ታሪክና ኪነ ህንጻ ባለቤት አፍሪካዊቷ ሞቃታማዋ ገነት ዛንዚባር። ዛንዚባር የዛሬው የካሪቡ አፍሪካ መዳረሻችን ናት። መገኛዋ በምስራቅ አፍሪካ የባህር ዳርቻ ላይ ነው። ዛንዚባር የታንዛኒያ አካል የሆነች ውብ የደሴቶች ስብስብ ስትሆን በታንዛኒያ ዩናይትድ ሪፐብሊክ ከፊል ራስ ገዝ አስተዳደር ያላት ከተማ ናት። ደሴቶቿ ከጥንት ጀምሮ እንደ ቅርንፉድ፣ ቀረፋና ቫኒላን የመሳሰሉ የቅመማ ቅመም ውጤቶች ዋነኛ ምንጭ ናቸው። በዚህም የተነሳ የዛንዚባር ደሴቶች የቅመማ ቅመም ደሴቶች እየተባሉ ይጠራሉ። የቅመማ ቅመም ሀብቷ ለኢንዱስትሪ እድገቷ፣ ለስልጣኔዋና ለኢኮኖሚዋ ትልቅ አስተዋጽኦ አድርጎላታል። በከተማዋ የሚገኙ የዘንባባ ዛፎች በውሃ ሰማያዊ ቀለም ከተሸለሙ ደሴቶቿ ጋር ተዳምረው በውበት ላይ ውበት አጎናጽፈዋታል። የሶሃሊ፣ የአረብ፣ የህንድ፣ የፋርስና የአውሮፓ ቅይጥ ባህሎች ከባህሏ ጋር ተዋህደው ይታያሉ። ጠባብ ጠመዝማዛማ መንገዶቿ፣ ጥንታዊ ስልትን በተከተለ መንገድ የተቀረጹ መግቢያ በሮቿና ታሪካዊ ህንጻዎቿን አስተውሎ ለተመለከተ ልዩ ስሜትን ይፈጥራሉ። የዛንዚባር ደሴቶች በታሪክ በባህልና በተፈጥሮ ውበታቸው ይታወቃሉ። ከነዚህም መካከል ዋናዋ ደሴት በመባል የምትታወቀው እንዲሁም የከተማዋን ዋና ክፍል አቅፋ ያዘችው ኡንጋንጃ ደሴት ትጠቀሳለች። ደሴቲቱ ከስፋቷ የተነሳ በርካታ ህዝብ የሚኖርባትም ነች። በዓለም የትምህርት ሳይንስና ባህል ማዕከል ዩኔስኮ የዓለም ቅርስነት የተመዘገበችው ታሪካዊቷ ስቶን ከተማም መገኛዋን በዚህቹ ደሴት አድርጋለች። እንደ ኑንጉዊ፣ ኬንድዋ፣ ፓጄና ዣምቢያኒ የመሳሰሉ በዓለም አቀፍ ደረጃ የሚታወቁ ነጭ አሸዋማ ውብ የባህር ዳርቻዎችም አሏት። ይህም ደሴቲቱን ለመዝናናት ለመዋኘትና የውሃ ስፖርቶችን ለማከናወን ተመራጭ ያደርጋታል። በኡንጋንጃ ደሴት ላይ የሚገኘው የዛንዚባር ሌላኛው መልክ ጆዛኒ ደን ብርቅዬ ዛንዚባር ቀይ ኩሬዛ፣ ዝንጀሮዎችና ሌሎች እንስሳትና አዋፋት መኖሪያም ነው። አረንጓዴዋ ደሴት ወይም ፔምጃ ደሴት ተብላ የምትጠራው ሌላኛዋ የዛንዚባር ደሴት ከዋናዋ ደሴት በስተሰሜን ስትገኝ በዚህችም ደሴት በስፋት ቁርንፉድ ይመረታል። ከኡንጉንጃ ደሴት ያነሰ የቱሪስት ፍሰት ያላት ብትሆንም ባላት ተፈጥሯዊ ውበትና ምቹ የአየር ጸባይ ለጎብኚዎች ተስማሚ ናት። ወዲህ ደግሞ ከኡንጉንጃ በስተደቡብ የተንጣለለችው የማፊያ ደሴት አለች። የባህር ላይ ገነት ወይም ማሪን ፓራዳይስ ደግሞ የደሴቲቱ መጠሪያ ነው። ማፊያ ደሴት በባህር ውስጥ በሚገኙ የተለያዩ እንስሳቶቿና መልከ ብዙ እጽዋቶቿ ትታወቃለች። በማፊያ ደሴት የሚገኘው ማሪን ፓርክ ወይም ማፊያ አይላንድ ማሪን ፓርክ ከአፍሪካ ትልቁ ጥብቅ የባህር ስፍራዎች አንዱ ሲሆን ለጥልቅ ዋና እጅግ በጣም ተመራጭ ቦታ ነው። መዝናኖትንና ተፈጥሮን ለሚወድ ጎብኚ ደግሞ ሁነኛ መዳረሻ ነው። ከነዚህ ትልልቅ ደሴቶች በተጨማሪ በርካታ ትናንሽ ደሴቶች በዛንዚባር ውስጥ ይገኛሉ። ከነዚህ መካከል ፕሪዝን ወይም ቹንጉ ደሴት በግዙፉ ኤሊዮቿ የምትታወቅ ናት። በአሸዋ ክምር በተሞላችው ሌላኛዋ ናኩፔንዳ ደሴት ላይ ሆኖ ፀሐይ ስትጠልቅ መመልከት ደግሞ ቀልብን ይሰርቃል። እነዚህ ደሴቶች በአጠቃላይም ከሞቃታማ የአየር ንብረታቸው በዘለለ በአረበኛ፣ በስዋሂሊና በሌሎች ቋንቋዎች የተቀረጸ ታሪክ እንዲሁም የበርካታ የዱር እንስሳት መገኛ በመሆናቸው የቱሪስቶች ተመራጭ ስፍራ አድርጓቸዋል።
በአጠቃላይ ከተማዋ ከደሴቶቿ ባሻገር የዘመን ተሻጋሪ ታሪክም ባለቤት ናት። ድንቅ ቤት በመባል የሚታወቀው ወይም ሃውስ ኦፍ ወንደርስ ትልቅና ረጅሙ የከተማዋ ህንጻ የቀድሞ የሱልጣን ቤተ መንግስትና የምስራቅ አፍሪካ የመጀመሪያው ሊፍት የተገጠመለት ቤት ስለመሆኑም ይነገርለታል። የታንዛኒያዋ ፈርጥ ባለብዙ ደሴቷ ሞቃታማዋ አፍሪካዊቷ ገነት ዛንዚባር በእርግጥም ልዩ ከተማ ናት። ተመልካቾቻችን እንግዲህ በዛሬው የካሪቦ አፍሪካ መሰናዶ አፍሪካዊ የባህል ሀብቶች ምን ይመስላሉ ያላቸው ፋይዳ የት ይገኛሉ እነዚህን የባህል ሀብቶች በማስመለስ ረገድ እየተሰራ ያለው ስራ ምን ይመስላል የሚለውንና ከዛም ባሻገር እንግዲህ የአፍሪካ የቱሪስት መስህቦች አንዷ የሆነችውን የዛንዚባርን አስደናቂ የተፈጥሮ ውበት ወደናንተ አደረስን እንዲህ ይያል እንግዲህ አሁን ፕሮግራማችን ወደ ፍጻሜው ተቃርቧል። ቃሊያው በዛሬ ቆይታችን ከባህላዊና እንደዚሁም ተፈጥሯዊ ቅርስ ጋር በተመለከተ አፍሪካ ምን አላት እንደዚሁም ከውጭ ያሉትን በተለያዩ የአውሮፓ ሀገራት የሚገኙ ቅርሶችን ለማስመለስ የተሰሩ ያሉ ስራዎችን በፕሮግራማችን ተመልክተናል። እነዚህን ቅርሶች ከማስመለስ ባሻገር ግን ያው እኛ አፍሪካውያን ብዙ ጊዜ የመጎብኘት ልምዱ ብዙም አይደለም የሚባል ነገር አለና ብዙ ጊዜ ቱሪስት ሲባል ከተለያዩ የምዕራብ ሀገራት ነው የምንጠብቀውና እኛ እንደዚህ ያሉንን ተፈጥሯዊና ባህላዊ ቅርሶቻችን በመጎብኘት ለራሳችን የኢኮኖሚ ምንጭ ማድረግ ቀጣይ ስራችን ሊሆን ይገባል መልእክታችን ነው። በትክክል እንግዲህ ያሉንን ሀብቶች መስህቦች ልናውቃቸው ይገባል። ቃል ኪዳን ሀሰንና ኤፍሬም ምትኩ ፕሮግራሙን እያጋፈረን እስካሁን አብረናችሁ ቆይተናል። ሳምንት በሌላ የካሪቦ አፍሪካ መሰናዶ እስከምንገናኝ ቸርን ሰንብቱ።